በመድረኩ መክፈቻ ንግግር ያደረጉት የኮሌጁ ዲን አቶ አንዱዓለም ገብረመድህን ኮሌጁ በረጅምና አጫጭር ስልጠና ዘርፎች በርካታ ዜጎችን የሙያ ባለቤት ከማድረግም ባሻገር ከተለያዩ ተቋማት ጋር በመቀናጀት ከስራ ጋር እንዲተሳሰሩ እያደረገ ነው ብለዋል። ከ20 በላይ አጫጭር ስልጠናዎችን በማመቻቸት ዜጎች የሙያ ባለቤት እንዲሆኑ እየተደረገ ስለመሆኑም አስረድተዋል። የቦንጋ ፖሊቴክኒክ ኮሌጅ ከቦንጋ ቃለ ሕይወት ቤተክርስቲያን ጋር በመተባበር በአጫጭር ጊዜ ስልጠና በጋርመንት ዲፓርትመንት የተመረቃችሁ ለጊዜው መሰረታዊ የሆነውን የጋርመንት ሙያ ነው የወሰዳችሁ ወይም የልብስ ስፌት ሙያ ነው። ቀጥሎ የፋሽን ዲዛይን አለ። ሌሎች አድቫንስድ የሆኑ ሙያ ፊልዶች ስላሉ እያሳደጋችሁ ሄዳችሁ ራሳችሁንም ቤተሰባችሁንም አገርንም የምትጠቅሙ እንድትሆኑ አደራ ማለት እፈልጋለሁ። ኮሌጁ ሀገር በቀል ክህሎቶችን ለዜጎች ተደራሽ በማድረግ ሚናውን እየተወጣ መሆኑን የገለጹት ደግሞ የኮሌጁ ምክትል ዲን ወይዘሮ ለጢፋ አህመድ ናቸው። የአጫጭር ጊዜ ስልጠና ለ3 ወር ያክል በጋርመንት ቴክኖሎጂ ዲፓርትመንት በጋርመንት ፕሮዳክሽን ወይም የልብስ ስፌት የሰለጠኑ የተመረቁ ያሉት ተመርቀው ወጥተው ሜዳ ላይ ከሚቀሩ እንደዚህ በአጋር ድርጅቶች ጋር ሲሆን ቀጥታ ከስራ ጋር የመተሳሰር እድሉ የሰፋ ስለሆነ በርካታ ድርጅቶች ጋር አብረን እየሰራን ነው። ሌሎችም እንደዚሁ መደገፍ የሚፈልጉትን ሰልጣኞች ያመጡ በአጭር ጊዜ የተለመደው ብዙውን ጊዜ በመደበኛ 3 ዓመት 4 ዓመት ቆይቶ ማሰልጠን ነው። ነገር ግን በአጭር ጊዜ ማንኛውም ሰው የአንድ ሙያ ባለቤት መሆን አለበት። ይሄ የመንግስት የትኩረት አቅጣጫም ስለሆነ መጥቶ ቢሰለጥኑና በአጭር ጊዜ ስኬታማ ሆነው ወደ ስራ የሚገቡበት እድል ሰፊ ነው። ስለዚህ ሌሎች አጋር ድርጅቶችም እየመጡ ስልጠና እንዲሰጡ። በቦንጋ ቃለ ሕይወት ቤተክርስቲያን የልጆች ልማት ፕሮጀክት አስተባባሪ አቶ ታረቀኝ መንገሻ በበኩላቸው ፕሮጀክቱ የአካባቢውን ጸጋ መሰረት ያደረጉ ስልጠናዎችን በመለየት ዜጎችን ተጠቃሚ አድርጓል ነው ያሉት። ተመራቂዎችን እንኳን ደስ ያላችሁ ያሉት አስተባባሪው ሰልጣኞችን ከስራ ጋር ለማስተሳሰር ቅድመ ዝግጅት መደረጉን ገልጸዋል። ዋናውና ትልቁ ዓላማ ምንም ሳይሆን በነገራችን ላይ የፕሮጀክቱ የራሱ የሆነ መጣጥ አለው። ቦንጋ ፖሊቴክኒክ ኮሌጅ ትልቅ ተቋም መጠቀም አለብን በሚልና አንድ ሁለተኛ እነኚህ ሰዎች ሜዳ ላይ መቅረት የለባቸውም። አትሊስት ረጂው ሲወጣ አቅም ተፈጥሮላቸው በተቻለ መጠን ሰልጥነው ራሳቸውን፣ አካባቢያቸውን፣ ህብረተሰባቸውን ማገልገል የሚችሉበትን ሲቹዌሽን ነው አሁን የመረጥንለው። ከተማ ከአዲስ አበባ ማሽን ተገዝቶ መጥቶ ገብቷል። አሁን ላይ የዚህ ጋርሜንት የሲንጀር ማሽኖች ወደ 10 የሚሆኑ ማሽኖች በትክክል መጥቶ ገብቷል። ቤተ ክርስቲያኑ ደግሞ የመስሪያ ቦታ፣ ኤሌክትሪክ፣ የተለያዩ ነገሮችን ሬዲ አድርጓል። ከዚህ ተመርቆ ወጥቶ እንደ ተመርቃችኋል ብለን የምንተው ሳይሆን አሁንም ከዚህ ተቋም ጋር በመሆን ቀጥታ ወደ ስራ ነው የምናስገባቸው። ከተመራቂዎች መካከል ዘማች ገብሬ፣ ስመኝ ሽብሩና አበራሽ ወልደ ሚካኤል ከስልጠና ባገኙት እውቀት ስራ ለመፍጠር መዘጋጀታቸውን ገልጸው መሰል ስልጠናዎች መጠናከር እንዳለባቸው አሳስበዋል።